የሚሰራል ልጅ አለ። አይ እንጨርሳለን። መጀመሪያ የማሚዱ ዝግጅት ነው። ታሪክ አስታወስከኝ። ወላሂ የት ነው ያጀማ ውይይት? ቆይ የት ነው የማገኘው? በአካል ቆይ አንዴ ቆይ ይምራን ብዬ ልግባ። ወይኔ ያ ቀን ወላሂ አንተ ራሱ ሪከርዱ ብሰው ፕሊስ ዩቱብ ላይ አለ። ሄደህ አዳምጠው። ዩቱብ ላይ ሄደህ አዳምጠው። አንተ ራሱ ትስቃለህ። ሙሉ ተወያይተን ማን መጨረሻ ላይ ተናዳ ላይ ሙዘግተው ሄደች። ወይኔ ቆይ ያው ሙሉ ታሪክ እዚህ ጋር አለ። ያ መጀመሪያ እዚህ ጋር ተወያይተናል። ሰውዬ ጋር ይታያል። ይሄኛው አለ። ቀጥሎ ደግሞ ይሄኛው ሰው አለ። ሶስተኛ ደግሞ ይሄ ፓስተሩ ደግሞ አለ። እዚህ ጋር ፓስተር ሙዘመም አለ። ያቺ ሴቶች ነበር የተነበረች አለ። አስተያየታችሁን እኮ ደንገጥኩኝ። ጀዛኩሙላህ። እሺ ጀዛኪላህ አይታችን። እሺ ቆይ አንዴ ኢምራን ኤችኪው ይታያል። ወይኔ አይ ቆይ እስቲ አጀማ እንደው ሪከርድ ሊከፍት ሊያገኝልኝ የሚችል አካል በአላህ ካለ ያ በቃ አገኘሁት። ያው እንዲህ ምንድን ነው አግኝቼዋለሁ፣ ግን ደግሞ እሱ አይደለም። ያ አሁን አግኝቼዋለሁ። ያው እሱ ነው መሰላችሁ። ማስረጃ የትኛው እንትን ላይ መጀመሪያ ታመጣልኝ ስ አታመጣም። አዳምጠው። አሁን ይሄ ከ5 ዓመት በፊት ነው። ሽቱ ያየን ከ5 ዓመት በፊት አያ እዚህ ጋርም አሞኛል አላውቅም ብላ ወጣ በዛን ጊዜ አያ። አሁን እዚህ ቤት ነው የተያየነው ድሮ ከ5 ዓመት በፊት ማንም ሚዲያ ያልነበር። አይ ከ5 ዓመት በፊት ነው። እሺ አሁን ያለፈው አልፏል። አሁን ስም ጠራ ማን ጋር ልጓይሽ ነው? ጥራ እፎይ ብለህ ቤት ይመረጣል። እሱም እኮ እሱ ከሞተ አንደኛ ስሙ ተጠራሽ። ስሙን እንዳጠራ ድጋሚ ስሙን ድጋሚ ሞቷል። የሞተ ሰው አያጠራም። ሐራም ነው። ህግ አለኝ። ህጉ የሚመሰለክ የሞተ ሰው ካለ ስም አይጠራም የሚል ህጎች ነው። አልሞተም። ለእኛ ወላሂ ሞቷል። ለእኛ አልሞተም። ኧረ እባክህ ክርስቲያኑ ራሱ ብሎታል። ክርስቲያኑ ራሱ ብሎታል። አንተ ተው እንጂ ተው እንጂ። እኔ እኮ ክርስቲያን ነኝ። አንተ ሙስሊም። ኧረ ላሳይህ ቆይ እያወራሁ አንተም የተወያየ ጨዋታ ነው የምንጫወተው። ቆይ ላሳይህ። እፎይ እኮ ማለት ነው። ቆይ ላሳይህ። ማስታወቂያ ሲያተው በዚህ ጋር ይታያል። ምንድን ነው የሚለው? አዋርደከን የሚል አለ። ማን ቤት የተባለ ያለው ታውቃለህ? ይህ ቤት ባያ እዚህ ሰው የቤት ነው። የውይይት ጥሪ ቀርቦለት ቀን ተቆርጦለት ተነግሮት አቅርቤለት ሞተ። አልመጣም አለ። ሴት ጋር ተቀምጬ የማወራ ብሎ ቀረ። በዛ አይደለም አላስፈላጊ አትዋሽ። አንተም ምን ዋሽ? ለምሳሌ እፎይ ቤት እና አንተና ቤት ማለት ነው። ያቺ ጃን የሚሏት ቤት የሆነ እንትን ነገር ቀረበ። ውሱ አልመጣም። ውሱ እወደዋለሁ ማርያም ነው። ውሱ ጨዋ ነው። እንደዚህ በጣም መሻሌ ራስ በጣም የምወደው ብዙ ያስገባኛል። እናወራለን ምንላለን። ከዛ ሰዓቱ ደረሰ። የት ልግባ ብዬ ግራ ገባኝ። ራሱ ጃኒ ቤት ነበር የሚገባው። የሰው ቤት ተቀበናል። እኛ አይደለም ቆየ እንጂ ቆየ። ከዛ በኋላ ኔትወርክ ሪፖርት አደረግ አሳየን እኮ አሳይተናል እኮ ሪፖርት አደረጉብን እኮ አዘጉብን። አካውንታችን ተዘጋበት። አልሰማም እንዴ? አያ ይሄን እኮ ያልኩህ ዮኒ፣ አያ ይሄን ያልኩህ ክርስቲያኖቹ ያጨናነቁ እኮ ይሄን ላስረዳ ወላሂ የዛን ቀን ራሱ የሁሱን አካውንት ሪፖርት አድርጎ አዘጉበት እንዳይመጣ። እኔ እኮ ያገናኛቸው አካውንት ቀይሮ ደውዬለት አካውንት ቀይሮ እኔ እኮ እንትን አጋገናኛቸው ነበርኩኝ። ደግሞ ዊተን ከኔም ጋር ነበረ። እኔ ጋር ጓይም በፈርቶ ነው። እኔ በቃ እናሳጠረውና እስካሁን ዲያቆኑ መጥቷል፣ ቄሱ መጥቷል። 5 ዓመት አልፏል። መጥቶ ሊመልስ ሊወያይ የቻለ የለም። አንተ የምታውቀው ሊወያይ የሚችል አለ? የለም አለ። እቺ ብቻ መልስ ከሌለ በቃ እናሳጠረውና ወደ ቀጣይ እንለፍ። ሄሎ አሉ ወለካሉ ራህ በቃ ሄደ ጨረስ። ለማንኛውም አሁንም እደግመዋለሁ፣ እኛ ፊት መጥቶ ሊወያይ የሚችል አምላኩን ሊያስረዳ የሚችል ክርስቲያን ካለ
መወያየት ይችላል። ቪዲዮ ስራ እንደው ቪዲዮ እንኳን ቢቀር እዚህ መጥቶ ይወያይ። ስነ ስርዓት ያለው ስላሴን ሊያስረዳ የሚችል ዲያቆናት፣ ቄሳት ሰምታችኋል። ኑ የውይይት ረቃ ቀርቦላችኋል። እስካሁን 6 ዲያቆን መጥቷል። 6ቱም አልቻሉም። ከ6ቱ ግን አጂ የሚያስፈልግ የመሰላቸው ያኛው የባለፈውን አጂ የሚያስፈልግ መጋቢ ብሉይ ሐዲሱ ነው። ማለትም ብሉይ ኪዳን የሚያስተምር ቤተክርስቲያን ሙፈሲር፣ በቃ ዋና ታውቃላችሁ፣ የቁርአን ሙፈሲር እንደሚባለው የእነሱ ዋና ሙፈሲር እንኳን ሆኖ አልመጣም። ምንድን ነው ያለው? ያው ስሙ ያለው ነው። በአደባባይ ሰማህ? እግዚአብሔር አስደፍርህ ምን አይነት ክፉ ሰው ነህ አለኝ። መጽሐፍ ቅዱስ ገልጬ መጽሐፈ ሳሙኤል ምዕራፍ 15 ብዬ እግዚአብሔር አስደፍሯቸዋል ብዬ ማስረጃ ሳቀርብለት ምንድን ነው ያለው? አንተ ክፉ ሰው እግዚአብሔር አስደፍሮ ወጣ ከውይይቱ። አያችኋ። የዛሬውን ደግሞ ዲያቆን ሄኖክ ውይይት ጀምሮ መጽሐፈ ሰይፈ ስላሴ ላይ እግዚአብሔር አምላክ አስካሪ መጠጥ ጠጣ ይላል ስለው አንተ ብሎ እሱም ነቅሎ ወጣ። አያችኋ። ስለዚህ እኛ ፊት ቁሞ ሊያወራ የሚችል ክርስቲያን ካለ እባካችሁ ጆይን አፕ አድርጉና እንወያይ። ሀሳብ ይግዛ፣ በቃ ሀሳብ ይግዛና እንሞገት። በደቂቃ እናውራ። ይሄ ሊያደርግ የሚችል የለም። ለማንኛውም ጀዛኩሙላህ። እሺ ቶሎ ሰአለህ እና